ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ እሁድ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትናንትና የዓለም ዋንጫ ጨዋታዎች ቀጥለው ተደርገዋል። የ16ኛው ዙር የጥሎ ማለፍ ጨዋታዎች ወይም የ16ቱ የጥሎ ማለፍ ጨዋታዎች ትናንትና ነው ጅማሯቸውን ያደረጉት። ወደ ሩብ ፍጻሜው የተቀላቀሉ ሁለት ብሔራዊ ቡድኖችም ትናንትና ተለይተው ታውቀዋል። ሲጠበቁ የነበሩት ሞሮኮና ፈረንሳይ ወደ ቀጣዩ ዙር ማለፋቸውን ትላንትና አረጋግጠዋል። ሞሮኮ ትላንትና እንግዲህ በጣም አሪፍ ቡድን መሆኗን በድጋሚ አሳይታለች። ከውድድሩ አዘጋጆች መካከል አንዷ ከሆነችው ካናዳ ጋር ነው ትላንትና ጨዋታዋን ያደረገችው 3-0 በሆነ ውጤት ማሸነፍ ችላለች። በአንጻሩ የፈረንሳይ ጨዋታ ደግሞ በጣም ብዙ ውጥረቶች የነበሩበት፣ አብዛኛውን የኳስ ቁጥጥር በፈረንሳይ የነበረበት ቢሆንም ነገር ግን ፓራጓዮች በጥብቅ መከላከል ከዛ ውጭ በጣም አግሬሲቭም እንደነበሩ ጭምር ተመልክተናል። ከጨዋታው ጋር አያይዘን ሰፋ ያሉ ጉዳዮችን እናነሳለን። ፈረንሳይም ግን በኬሊያን ምባፔ ብቸኛ የፍጹም ቅጣት ምት ጎል ታግዛ ወደ ቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። ዛሬ የሚጠበቁ ጨዋታዎች ያሉ እነ ብራዚል ዛሬ ነው ጨዋታቸውን የሚያደርጉት። የዛሬ ጨዋታዎችንም በተመለከተ አንዳንድ ጉዳዮችን እናነሳለን። ከዛ ውጭ ግን ክለቦችን በተመለከተም የዝውውር ጉዳዮችን በስፋት እያነሳን ቆይታን የምናደርግበት ፕሮግራማችን እነሆ አሁን ጅማሮን ያደርጋል። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ውድ ቤተሰቦቻችን ከኛ ጋር ቆይታን ስታደርጉ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንታጋሩን በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ከኛ ጋር ስላላችሁ ከልብ አድርጌ አመሰግናለሁ። አብረን እንቆይ። በቅድሚያ የሀገር ውስጥ መረጃን በማስቀደምን ጀምር። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከዛምቢያ ጋር ያደረገው የዓለም ዋንጫ ማጣሪያ የመጀመሪያ ጨዋታውን 2-1 በሆነ ውጤት ተሸንፏል። የኢትዮጵያ ብሔራዊ ቡድን ግብን ምህረት አየለ ነው ማስቆጠር የቻለችው። ብሔራዊ ቡድኑ የማጣሪያ የመልስ ጨዋታ ይኖረዋል ሐምሌ 5 ማለትም የዛሬ ሳምንት ማለት ነው በአዲስ አበባ አበበ ቢቂላ ስቴዲየም የመልስ ጨዋታውን የሚያደርግ ይሆናል። ምናልባት የኢትዮጵያ ብሔራዊ ቡድን በመልሱ ጨዋታ ድል የሚቀናው ከሆነና በደርሶ መልስም በድምር ውጤት የሚያሸንፍ ከሆነው ሞሮኮ ለምታዘጋጀው የታዳጊዎች የዓለም ዋንጫ የሀገራችን ታዳጊዎች ብሔራዊ ቡድን የማለፍ ዕድሉ ትልቅ ይሆናል ተብሎ ይታሰባል። በመጀመሪያው ጨዋታ ግን ከሜዳ ውጪ 2-1 ተሸንፏል። የዛሬ ሳምንት ደግሞ የመልሱ ጨዋታ በዚሁ በአዲስ አበባ አበበ ቢቂላ ስቴዲየም ጨዋታው ይደረጋል ተብሎ ይታሰባል። ለኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድናችን መልካሙን ሁሉ እንዲገጥመው ነው ከወዲሁ የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የዓለም ዋንጫ ጨዋታዎች ቀጥለው እየተደረጉ ይገኛሉ። በትልቅ ጉጉት የሚደረጉት የዓለም ዋንጫዎች አሁንም ቀጥለዋል። የራውንድ ኦፍ 60 ወይም ደግሞ የ16ቱ የጥሎ ማለፍ ጨዋታዎች ደግሞ ትላንትና ጅማሯቸውን አድርገዋል። ከ32 ቡድኖች ቀሪዎቹ 16 ብሔራዊ ቡድኖች ተለይተው ታውቀው እንደነበር ይታወሳል። ትላንትና ደግሞ እነሱ ጨዋታቸውን ጀምረዋል። ሞሮኮ የመጀመሪያዋን ጨዋታ አድርጋለች ከካናዳ ብሔራዊ ቡድን ጋር በ16ቱ የጥሎ ማለፍ ጨዋታ የተደረገ የመጀመሪያው ጨዋታ ነው። ሞሮኮ እንግዲህ በዚህ ዓለም ዋንጫ ላይ በጣም ጠንካራ ብሔራዊ ቡድን መሆኗን በደንብ አሳይታለች። በምድብ ጨዋታዎችም አንዱን ጨዋታ አቻ ከመውጣት ውጭ እሱም በምድቡ በጣም ጠንካራ ከምትባለው ከብራዚል ብሔራዊ ቡድን ጋር በአቻ ውጤት ካጠናቀቀችው ጨዋታ ውጪ የነበሩ መርሃ ግብሮችን በድል እየተወጣች ነበር ወደዚህኛው ዙር እንደደረሰች የተመለከት ነው። በዚህኛው ዙርም ደግሞ እንዲሁ ከውድድሩ አዘጋጆች መካከል አንዷ ከሆነችው ከካናዳ ጋር ጨዋታዋን አድርጋ ድል ቀንቷታል። 3-0 በሆነ ውጤት ነው ሞሮኮ ጨዋታውን ያሸነፈችው። ሞሮኮ በኤዘዲን ኦናሂ እንዲሁ ደግሞ በሶፊያን ራሂሚ ግቦች ታግዘው ነው 3-0 በሆነ ውጤት ማሸነፍ የቻሉት። ኤዘዲን ኦናሂ 2 ግቦችን ማስቆጠር የቻለም ተጫዋች ነው። በተለይ በ2022 በተደረገው የዓለም ዋንጫ ላይ የዚህ ተጫዋች ግልጋሎት በጣም እጅግ ላቅ ያለ እንደነበር እናስታውሳለን። የስፔን ብሔራዊ ቡድን አሰልጣኝ የነበሩት ሉዊስ ኤንሪኬ ያኔ አሁን ላይ የፓሪስ ሳን ዠርሜን አሰልጣኝ የሆኑት ማለት ነው ያኔ የስፔን ብሔራዊ ቡድን አሰልጣኝ ነበሩና ምን አይነት ድንቅ ተጫዋች ነው ይሄ ተጫዋች የት ነው የሚጫወተው ሲሉ ጠይቀው እንደነበር እናስታውሳለን። በጣም ድንቅ የሚባለውን ፐርፎርማንሱን
ያኔ አሳይቶ ነበር። ያኔ በፈረንሳይ ሊግ ነበር የሚጫወተው፣ አሁን በስፓኒሽ ላሊጋ ነው የሚጫወተው። ኢዘዲን ኦናሂ ትናንትና ሁለት በጣም ወሳኝና ቆንጆ የሚባሉ ጎሎችን አስቆጥሮ ቡድኑን ባለድል አድርጓል። ሶፊያን ራሂሚ ደግሞ ቀሪውን አንድ ጎል ማስቆጠር የቻለ ተጫዋች ነው። ሞሮኮ በተከታታይ የዓለም ዋንጫ ውድድርም የሩብ ፍጻሜ ተፋላሚ መሆኗን አረጋግጣለች። ከዛ ውጭ ግን ኢዘዲን ኦናሂ ከረጅም ጊዜያቶች በኋላ በአንድ የዓለም ዋንጫ ጨዋታ የሞሮኮ ብሔራዊ ቡድን ተጫዋች ሆነው ሁለት ጎሎችን ያስቆጠረ ከረጅም ጊዜያቶች በኋላ ይህንን ነገር እንዳደረገም የሚያሳዩ ቁጥሮችን ነው እየተመለከትን የምንገኘው። በአጠቃላይ ሞሮኮ ግን ወደ ሩብ ፍጻሜው መቀላቀሏን ያረጋገጠችበትን ውጤት ነው ያስመዘገበችው። በርካቶች በተለይ ከአፍሪካ ሞሮኮ ትጠበቃለች፣ ረጅም ርቀቶችንም ልትጓዝ እንደምትችል እርግጥ ነው። በቀጣዩ ዙር ምናልባት ከፈረንሳይ ብሔራዊ ቡድን ጋር የምታደርገው ጨዋታ በጣም ከባድ ሊሆን ይችላል ተብሎ ቢታመንም፣ ነገር ግን በዚህ ውድድር ላይ ምናልባት አፍሪካ ረጅም ርቀቶችን ከተጓዘች ልትጓዝ የምትችለው በሞሮኮ ብሔራዊ ቡድን ነው የሚሉ ግምቶች ገና ከጅምሩ ነበር ሲነሱ የነበሩት። እርግጥ ነው አሁን ላይ ሁለት ብሔራዊ ቡድኖች ብቻ ቀርተዋል በዓለም ዋንጫው ላይ አፍሪካን በመወከል ግብጽና ሞሮኮ ወደ ሩብ ፍጻሜ መቀላቀሏን አረጋግጣለች። ግብጽ ደግሞ ከከባዱ አርጀንቲና ጋር ነው ጨዋታዋን የምታደርገው። በአጠቃላይ ሞሮኮ ወደ ሩብ ፍጻሜ መቀላቀሏን ስታረጋግጥ የውድድሩ ጣምራ አዘጋጅ የሆነችው ካናዳ ከዓለም ዋንጫ ውጪ መሆኗ ትናንትና ተረጋግጧል። ሞሮኮ በሩብ ፍጻሜው ከፈረንሳይ ብሔራዊ ቡድን ጋርም ጨዋታዋን እንደምታደርግ ነው የወጣላቸው መርሃ ግብር እያሳየ የሚገኘው። ከጨዋታ በኋላ በርከት ያሉ ሀሳቦች ተነስተዋል። ከነዚህ መካከል ግብ አስቆጣሪው ኢዘዲን ኦናሂ እንዲሁ ሀሳቡን ሰጥቷል። ሩብ ፍጻሜ ለመድረስ ያለንን ሁሉ ሰጥተናል ሲልም ጭምር ነው የተናገረው። ኢዘዲን ኦናሂ የሞሮኮን ወሳኝ ሁለት ግቦች ያስቆጠረው ይህ ተጫዋች ቡድናቸው ያለውን ሰጥቶ ጥሎ ማለፉን መቀላቀሉን የሩብ ፍጻሜውን መቀላቀሉን ይናገራል። ሩብ ፍጻሜ ለመድረስ ያለንን ሁሉ ሰጥተናል ያለው ይህ ተጫዋች ድሉ ለመላው የሞሮኮ ሕዝብና ለአፍሪካ ሕዝብም ይሁንልን ሲልም ጭምር ነው የተናገረው። በሁለተኛው አጋማሽ ለካናዳ ማን እንደሆነን አሳይተናል፣ አጨዋወታችንንም እንግዲህ ተከትለን ድል አድርገናል ሲልም ነው ይህ ተጫዋች የተናገረው። በጨዋታው ኢዘዲን ኦናሂ የጨዋታው ኮከብ የተባለበትን ሽልማትም ጭምር ማሸነፍ ችሏል። ከዛ ውጪ በጨዋታው ላይ ለኛው ማንሳት ያለብን ጉዳይ የብራሂም ዲያዝን እጅግ አስደናቂውን ብቃት ነው። ምናልባት ትናንትና ኢዘዲን ኦናሂ ሁለት ጎሎችን አስቆጥሮ የጨዋታው ኮከብ ተባለ እንጂ በጨዋታው ላይ ሁለት አሲስቶችን ያደረገው ብራሂም ዲያዝም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ይሄ የሪያል ማድሪድ ተጫዋችና እንግዲህ ትላንት ሁለት አሲስቶችን አድርጓል ለኢዘዲን ኦናሂ አንድ። ከዛ ውጪ ራሂሚ ላስቆጠረው ጎልም አሲስት ያደረገለት እሱ እንደነበር ጭምር ተመልክተናል። በጣም ጥሩ የሚባል ፐርፎርማንስን በትላንትናው ጨዋታ ሲያሳይ ተመልክተናል። ከዛ ውጪ ግን በትላንትናው ጨዋታ ምናልባት ለሞሮኮ ብሔራዊ ቡድን ድሉ በደስታ እንዲያጠናቅቁ ቢያደርጋቸው ምናልባት ግን በውድድሩ ላይ በጣም ምርጡ የነበረው ተጫዋች እንደውም በርካቶችም ጭምር የወደዱት ኢስማኤል ሳይባሪ በጉዳት ምክንያት በትላንትናው ጨዋታ ተቀይሮ መውጣቱ ምናልባት ለሞሮኮ በቀጣዮቹ ጨዋታዎች ላይ ይመለሳሉ ወይ በርካቶች የሚጠብቁት ጥያቄ ሆኗል። 22ኛው ደቂቃ ላይ ነው ኢስማኤል ሳይባሪ ጉዳት ገጥሞት በራሂሚ ተቀይሮ የወጣውና በዚህ ውድድር ላይ በድጋሚ እንመለከተዋለን ወይ የሚጠበቅ ይሆናል። ምክንያቱም በዚህ ውድድር ላይ በተለይ በርካቶች ወደውታል። በሞሮኮ ብሔራዊ ቡድን በጣም ድንቅ የሚባል እንቅስቃሴዎችን አድርጓል። በምድብ ጨዋታዎች ላይ ጎል ሲያስቆጥርም እንደነበር ጭምር እናስታውሳለን። ብራሂም ዲያዝ ትላንትና ሁለት አሲስቶችን ማድረጉን ተከትሎ በአጠቃላይ በዚህ ውድድር ላይ ያደረጋቸውን የአሲስት ቁጥሮች ብዛትም ወደ 4 ከፍ ያደረገበት ሆኗል። በጣም ጥሩ የሚባል ጊዜን በዚህ ዓለም ዋንጫ ላይ እያስመለከተን ነው። እርግጥ ነው ጎል ማስቆጠር እስካሁን ድረስ እንዳልቻለ እየተመለከትን ነው። ነገር ግን በአሲስቶች ደረጃ ግን ቡድኑን በደንብ እየረዳ እንደሚገኝ የሚያሳዩ ቁጥሮችን እየተመለከትን ነው። ይህም ከአፍሪካውያን በጣም ትልቁ አሲስት ቁጥር እንደሆነ እየተነገረ ይገኛል። በአንድ ቶርናመንት ላይ በተለይ ያንን ነገር በማድረግ ቀዳሚ እንደሆነ እየተገለጸ ይገኛል። በአጠቃላይ ማይክል ኦሊሴ 5 አሲስቶችን በማድረግ ሲመራው ብራሂም ዲያዝ እና ብሩኖ ጊማሬሽ አራት አሲስቶችን በማድረግ ተከትለው የተቀመጡ ተጫዋቾች ናቸው። የትናንትናውን ጨዋታ በተመለከተ አንዳንድ ቁጥራዊ መረጃዎችን ለማንሳት ያክል በኳስ ቁጥጥሩ ረገድ ተመጣጣኝ የሚባል አይነት ፉክክር ነበር። በተለይ በመጀመሪያ 45 የጨዋታ ክፍለ ጊዜ በኳስ ቁጥጥሩ ከተመለከተን የሞሮኮ ብሔራዊ ቡድን የተሻለ የኳስ ቁጥጥር ነበረው። ነገር ግን የጎል ሙከራዎችን ለማድረግ እጅግ በጣም ችግር የነበረበት ቡድን ነበር። አንድ ሙከራ ብቻ ነበር ያደረገው። እናም ኢላማውን የጠበቀ ሙከራም የነበረው እሱ ነበር። ከረጅም ርቀት ራሂም የሞከረው ኳስ ውጪም በመጀመሪያው 45 የጨዋታ ክፍለ ጊዜ ያን ያክል የረባ የጎል እድሎችን የመፍጠር ችግሮች ተመልክተንበታል የሞሮኮ ብሔራዊ ቡድን። እርግጥ ነው በካናዳ በኩልም ሁለት ኢላማቸውን የጠበቁ ሙከራዎች ብቻ በአጠቃላይ በመጀመሪያው 45 5 ሙከራዎችን ብቻ ነው በአጠቃላይ የተመለከትነውና የጎል እድሎችን በመፍጠር ረገድ በጣም ደካማ የመጀመሪያ 45 እንደነበር ነው የተመለከትነው። በሁለተኛው 45 የሞሮኮ ብሔራዊ ቡድን 3 ኢላማቸውን የጠበቁ ሙከራዎችን ማድረግ ችለዋል። እንዲሁ 3 ግቦችም ማስቆጠር የቻሉበት ሁለተኛው 45ን
የተመለከትንበት እንደሆነ ነው ትላንትና የተመለከትነው። በአጠቃላይ ጨዋታውንም ሞሮኮ አሸንፋ ወደ ቀጣዩ ዙር ማለፏን አረጋግጣለች። የካናዳ ብሔራዊ ቡድን አሰልጣኝ ጆሲ ማርሽ መሸነፋቸው እጅግ አበሳጭቷቸዋል፣ እድል ፊቷን አዙራብናለች ሲልም ነው ጆሲ ማርሽ የተናገረው። በሞሮኮ 3-0 የተሸነፈው ካናዳው አሰልጣኝ ጆሲ ማርሽ ከጨዋታው በኋላ ጥሩ የተጫወት ነው እኛ ነበርን በማለት ይናገራሉ። ምርጡ ቡድን እኛ ነበርን ያሉት አሰልጣኝ ጆሲ ማርሽ ነገር ግን እድል አብራን አልነበረችም ሲሉ ነው የገለጹት። አሰልጣኙ አክለው ሞሮኮ በትልቅ ደረጃ የሚፎካከሩ ጥራት ያላቸው ተጫዋቾችን መያዟን መስክረውላታል። ያሸነፉትም ጥራት ባላቸው ተጫዋቾች ምክንያት ነው ሲሉ ጭምር ነው የተናገሩት። የትናንትናው ጨዋታ በዚህ መልኩ ነው የተጠናቀቀው። ሌላኛው እኩለ ሌሊት ላይ የተደረገውና በርካቶች በጉጉት የጠበቁት ጨዋታ ነው። ፓራጓይ እና እንዲሁ ፈረንሳይ ያደረጉት ጨዋታ ነው። በሁለቱም በኩል ይጠበቅ ነበር። ምክንያቱም ፓራጓይ በጣም አስቸጋሪ፣ በጣም ጥብቅ መከላከልን የሚከተል ብሔራዊ ቡድን እንደሆነ ይታወቃል። ከዛ ውጪም ጀርመንን ጥሎ ነው ወደዚህኛው ዙር የመጣው። ጀርመንን በፍጹም ቅጣት ምት አሸንፎ ወደዚህ ዙር መቀላቀሉን እናስታውሳለን። በአንጻሩ ፈረንሳይ በዚህ ውድድር ላይ ምናልባት እንግዲህ ይህንን የዓለም ዋንጫ ያሸንፋሉ ተብለው ቅድመ ግምት ከሚሰጣቸው ብሔራዊ ቡድኖች መካከል በግንባር ቀደምትነት ወይም በመጀመሪያነት የሚጠቀሰው ብሔራዊ ቡድን ነው። የመጣበትም መንገድ ያንን ያሳያል። በርከት ያሉ ግቦችን ያስቆጠረው ብሔራዊ ቡድን ነው። ከዛ ውጭ በጣም ምርጥ የሚባሉ የማጥቃት መስመር ተጫዋቾች እንዳሉትም የተመለከትንበት ብሔራዊ ቡድን እንደሆነ ይታወቃልና እንግዲህ ትናንትናው ጨዋታ የሚጠበቅ ነበር። በተለይ የማጥቃት መስመር ላይ የሚገኙት እነ ኦስማን ዴምቤሌ፣ እነ ኬሊያን ኤምባፔ እና ከዛ ውጪ የማይክል ኦሊሴን ጥምረት በርካቶች በጉጉት ይጠብቁት ነበር እና ትናንትናም እንዲሁ በጨዋታው ላይ ምን ያሳየናል፣ ምን ያክል ጎሎችን ያስቆጥራሉ የሚለው በርካቶች የሚጠብቁት ነበር። ነገር ግን ለፈረንሳይ ቀላል እንደማይሆን ቀድሞም ተገምቷል። ምክንያቱም የፓራጓይ ብሔራዊ ቡድን በጣም በጥብቅ መከላከል የሚጫወት ተጫዋቾችን ፕሮቮክ በማድረግ እንዲሁም ብስጩ እንዲሆኑ ለማድረግም ጥረቶችን የሚያደርግ አይነት ብሔራዊ ቡድን እንደሆነ ከዛ ውጭ አግሬሲቭ የሆነ ብሔራዊ ቡድን እንደሆነ በርካቶች ይገምቱ ነበርና በጨዋታው ላይ ያንን ነገር ልንመለከት የምንችልበት እድልና ምናልባት ግን የፈረንሳይ የማጥቃት መስመር በጣም ትልቅ ጥራት ያለው ብሔራዊ ቡድን ከመሆኑ ጋር በተያያዘ ጥሩ ነገሮችን ሊያሳይ ይችላል ተብሎ ተገምቶ ነበር። እንደተገመተውም በጣም ከባድ ጨዋታ ነበር ለፈረንሳይ ብሔራዊ ቡድን። በተለይ የጎል እድሎችን ለመፍጠር ጎሎችን ለማስቆጠር በጣም ከባድ ነበር። ሙሉ ለሙሉ ኳሱን ተቆጣጥረውት እንደነበር ተመልክተናል። በጨዋታው ላይ የፓራጓይ ብሔራዊ ቡድን ሙሉ ለሙሉ የራሱን እግር ኳስ ትቶ በተለይ ፈረንሳይን ነጥብ ወይም ደግሞ ፈረንሳይን በአቻ ውጤት እንዲያጠናቅቁ ጨዋታውን ሙሉ ለሙሉ 0-0 እንዲያጠናቅቁ ለማድረግም ሙከራዎችን ሲያደርጉ ነበር። ያ ነገርም ለረጅም ጊዜ ተሳክቶላቸው ነበር ምንም እንኳን በፍጹም ቅጣት ምት ጎል ቢቆጠርባቸውም እንጂ ያንን ነገር ለማድረግ ግን ተሳክቶላቸው እንደነበር ነው የተመለከትነው። ፈረንሳይ በአጠቃላይ በጨዋታው ላይ 15 የጎል ሙከራዎችን ማድረግ ችላለች። እርግጥ ነው በመጀመሪያው 45 የጨዋታ ክፍለ ጊዜ አንድም ኢላማውን የጠበቀ ሙከራን ይሄ ብሔራዊ ቡድን ማድረግ አልቻለም። ያው የፓራጓዩን መጥቀስ አይጠበቅም ብዬ ነው። የመጀመሪያው 45 የጨዋታ ክፍለ ጊዜ 81 በመቶ ፈረንሳይ የኳስ ቁጥጥር ነበረው። 19 በመቶ ብቻ ነበር ፓራጓይ ብሔራዊ ቡድን የኳስ ቁጥጥር። ምንም ኢላማውን የጠበቀ ሙከራም ያደረጉበት የመጀመሪያ 45 እንዳልነበር ተመልክተናል። በተመሳሳይ መልኩ ግን እንዳልኳችሁ በፈረንሳይ ብሔራዊ ቡድን በኩል የመጀመሪያ 45 የጨዋታ ክፍለ ጊዜ ላይ ምንም አይነት ኢላማውን የጠበቀ ሙከራ ያላደረጉበት እንደነበር ጭምር ተመልክተናል። ሌላኛው 42 ስኬታማ ፓሶችን ብቻ ነው በመጀመሪያ 45 የጨዋታ ክፍለ ጊዜ የፓራጓይ ብሔራዊ ቡድን እርስ በርስ የተቀባበሉት። 42 ፓሶችን ስኬታማ ፓሶችን ብቻ ነው የተቀባበሉት። የፈረንሳይ ብሔራዊ ቡድን በአጠቃላይ በጨዋታው ላይ የኳስ ቁጥጥሩ በጣም በትልቁ የነበረበት ብሔራዊ ቡድን እንደነበር ተመልክተናል። በመጀመሪያው 45 የጨዋታ ክፍለ ጊዜ፣ በሁለተኛው 45 የጨዋታ ክፍለ ጊዜም በተመሳሳይ መልኩ ነበር የቀጠለው። ኢላማቸውን የጠበቁ ሙከራዎችን በማድረግ ግን ፈረንሳይ 5 ያክል ኢላማቸውን የጠበቁ ሙከራዎችን አድርገዋል። ጎሉም በፍጹም ቅጣት ምት ተገኝቷል። ከዛ ውጪም ሌላኛው ደግሞ በጨዋታው የመጠናቀቂያ ደቂቃዎች አካባቢ ላይ እንዲሁም ሁለት ጥሩ እድሎችን ኬሊያን ኤምባፔ አግኝቶ ግብ ጠባቂ የመለሰበትንም አጋጣሚ ጭምር ተመልክተናል። የፍጹም ቅጣት ምቱ የተገኘው እንግዲህ ተቀይሮ የገባው ዴዜሬ ድዌ ላይ በተሰራ ጥፋት ነው። ፔናልቲ ቦክስ ውስጥ በተሰራበት ጥፋት የፍጹም ቅጣት ምቱ እንደተገኘ ተመልክተናል። አሰልጣኝ ዲዲዬ ዴሾም በጨዋታው ላይ በቋሚ አስተላለፍ ውስጥ አሁንም ብራድሊ ባርኮላን በቋሚነት መጠቀምን ምርጫቸው አድርገዋል። ባለፈው በ32ኛው ዙር የጥሎ ማለፍ ጨዋታ ላይ ብራድሊ ባርኮላን በቋሚ አስተላለፍ ውስጥ አካተውት እንደነበር ይታወሳል። በትላንትናው ጨዋታ ላይ እንዲሁ ብራድሊ ባርኮላን ከዴዜሬ ድዌ ያስቀድመው ለማሰለፍ ምርጫቸውን አድርገዋል። ነገር ግን በሁለተኛው 45-61ኛው ደቂቃ ዴዜሬ ድዌ ተቀይሮ ከገባ በኋላ የፍጹም ቅጣት ምቱን አስገኝቶ ኬሊያን ኤምባፔ ነው 70ኛው ደቂቃ ላይ ኳስና መረብን ማገናኘት የቻለው። ጨዋታውን በዚች ጎል ልዩነት ብቻ 1-0 በሆነ ውጤት የተጠናቀቀ ጨዋታ እንደነበር ነው የተመለከትነው። ጨዋታውን በተመለከተ ከተሰጡ አስተያየቶች መካከል ጨዋታውን ይገልጻል ተብሎ የሚታሰበው አስተያየት የዝላታን ኢብራሂሞቪች ነው። እኔ ሜዳ ላይ ብኖር ኖሮ ብለዋል ዝላታን ኢብራሂሞቪች። ትላንትና የፈረንሳይ ተጫዋች ሆኖ ምናልባት ከፓራጓይ ጋር እኔ ብጫወት ኖሮ በጨዋታው ላይ
4 ወይም 5 ቀይ ካርዶችን እመለከት ነበር ሲል ነው የተናገረው። ሰዎች ሊያስቆጡኝ ሲሞክሩ በጭራሽ አልወድም፣ እኔ ግን እውነተኛ ጨዋታን እጫወታለሁ ሲል ነው የተናገረው። ነገር ግን ፈረንሳይ የተረጋጋች ነበረች፣ ዘና ብላ ቆይታለች፣ ፈገግ ሲሉም ነበር። እናም ደግሞ የምላሽ ለመስጠትም በጣም ጥሩ መንገድ ነው፣ ፈገግ በል፣ እናም በጨዋታዎች ውስጥም ሳትወድቅ መቆየት አለብህ ሲልም ነው ዝላታን ኢብራሂሞቪች የተናገረውና በጨዋታው ላይ የፓራጓይ ተጫዋቾች ያንን ነበር ሲያደርጉ የነበረው። ኬሊያን ኤምባፔን፣ ሌሎችንም ተጫዋቾች እንዲሁ አግሬሲቭ ሲሆኑባቸው ከዛ ውጭ ደግሞ ፕሮቮክም ሲያደርጓቸው ጭምር ተመልክተን ነበር። ከጨዋታው መጠናቀቅ በኋላ ኬሊያን ኤምባፔ ያንን ነገር እንደመለሰ የሚያሳዩ መረጃዎች እየወጡ ይገኛሉ። ምክንያቱም ከጨዋታው ልክ እንደተጠናቀቀ የፓራጓይ ተጫዋች በጨዋታው ወቅት ኬሊያን ኤምባፔ ላይ እየሳቁ እየተነኮሱት እንደነበር፣ ለማበሳጨትም ሲሞክሩ እንደነበር ተመልክተናል። የቡድኑን የድል ጎል ያስቆጠረው ኤምባፔ ከጨዋታው መጠናቀቅ በኋላ ግን ተመሳሳዩን አጸፋ ሰጥቷቸዋል ለፓራጓይ ተጫዋቾች። ኤምባፔ ጨዋታው ካበቃ በኋላ ወደ ፓራጓይ ተጫዋቾች ፊት እየሄደ ሲስቅባቸው እንደነበር ጭምር ነው የተነገረው። የፓራጓዩ ግብ ጠባቂም ኤምባፔን ሰላም ለማለት ሲሄድም ምላሽ ሳይሰጠው እንደ ስቆበት እንዳለፈ ጭምር ተመልክተናል። በስክሪኖች ላይ ያንን ነገር ስንመለከት ነበር። የፓራጓይ ግብ ጠባቂ ኦርላንዶ ጊል ግን በጨዋታው ላይ ኮከብ የተባለበትን ሽልማት ማሸነፍ ችሏል። በጣም ጥሩ የሚባሉ ሴቮችንም ያደረገበት አጋጣሚ ጭምር ነበር። በተለይ ሁለተኛው 45 የጨዋታ ክፍለ ጊዜ ላይ የማኑ ኮኔን ከዛ ውጪ የኬሊያን ኤምባፔን ኳሶች ያዳነበት መንገድም የጨዋታው ኮከብ እንዲባል አድርጎታል። በአጠቃላይ ፈረንሳይ ግን ጨዋታዋን ድል አድርጋ ወደ ቀጣዩ ዙር ማለፏን አረጋግጣለች። ኤምባፔ በውድድሩ 7ኛ ጎሉን ነው ማስቆጠር የቻለው። በከፍተኛ ግብ አስቆጣሪነቱም ከሊዮኔል ሜሲ ጋር በዘንድሮ የውድድር ዓመት ወይም በዘንድሮ የዓለም ዋንጫ ከፍተኛ ግብ አስቆጣሪነትም እየተፎካከሩ ነው። የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪ በሚለውም ፉክክር ውስጥ እንደሆኑ እየተመለከተ ነው። ምክንያቱም በዚህ ዓለም ዋንጫ ላይ ሁለቱም ተጫዋቾች ሊዮኔል ሜሲም እንዲሁ ደግሞ ኬሊያን ኤምባፔም 7 ግቦችን በዚህ ውድድር ላይ ማስቆጠር ችለዋል። ከዛ ውጪ በአጠቃላይ ደግሞ በዓለም ዋንጫ ታሪክም 19 ጎሎችን ያስቆጠረው ኬሊያን ኤምባፔ ከዛ ውጪ ሊዮኔል ሜሲ ደግሞ 20 ግቦችን ማስቆጠር የቻለበትን አጋጣሚ ጭምር ተመልክተናል እና ሁለቱም ትልቅ ፉክክሮችን እያደረጉ እንደሚገኙ የተመለከትነው። ኤምባፔ በዓለም ዋንጫው ጥሎ ማለፍ ጨዋታ ያለውን በርካታ ጎል የማስቆጠር ሪካርድን ወደ 11 ከፍ አድርጎት አሁንም ሪካርዱን እንዳስቀጠለ ጭምር የተመለከትነው። ጎሉ ፈረንሳይ በዓለም ዋንጫ ውድድር ታሪክም ያስቆጠረችው 150ኛ ጎል ሆኖ እንደተመዘገበ ይፋ ተደርጓል። ትናንትና ኤምባፔ በዓለም ዋንጫው ላይ ያስቆጠረው ጎል ለፈረንሳይ ብሔራዊ ቡድን 150ኛ የዓለም ዋንጫ ጎል ሆኖ ነው የተመዘገበው። ፈረንሳይ ወደ ቀጣዩ ዙር አልፋለች። በሩብ ፍጻሜው ከአፍሪካዊቷ ሀገር ሞሮኮ ጋር ጨዋታዋን ቦስተን ስቴዲየም ላይ ታደርጋለች። በርካቶች ይህንን ጨዋታ በጉጉት ይጠብቁታል። ሁለቱ ኬሊያን ኤምባፔና አችራፍ ሀኪሚ በጣም የቅርብ ጓደኛሞች እንደሆኑ ይነገራል። በዚህ ጨዋታ ላይ ምን አይነት ፉክክሮችን ያሳዩናል የሚለው በጣም በርካቶች በጉጉት የሚጠብቁት ይሆናል። 2022 ላይ የምታስታውሱት ከሆነ ሞሮኮ ወደ ፍጻሜው እንዳታልፍ የተሸነፈችውም በዚሁ በፈረንሳይ ብሔራዊ ቡድን እንደነበር እናስታውሳለን። አሁንስ ወደ ሩብ ፍጻሜው ተቀላቅለዋል። ሁለቱ ብሔራዊ ቡድኖች እርስ በርስ ይገናኛሉ። ወደ ግማሽ ፍጻሜው የትኛው ቡድን ያልፋል? በቀጣይ የሚደረገው ጨዋታ ምላሽ ይሰጠናል ተብሎ ይታሰባል። እኛ የሚያምር እግር ኳስን መጫወት ከሚችል ቡድን ጋር የሚያምር እግር ኳስን መጫወት እንችላለን። የማያምር እግር ኳስ መጫወት እንደምንችልም ግን እንግዲህ አላወቁም ነበር ብሏል ኬሊያን ኤምባፔ ሲናገርም። የፈረንሳይን ወሳኝ ጎል ያስቆጠረው ኬሊያን ኤምባፔም ከጨዋታው በኋላ የፓራጓይ የአጨዋወት መንገድ ክፉኛ ተችቶታል። ኤምባፔ ሲናገርም እጃችንን ማቆሸሽ ካለብን እኛም ማቆሸሽ እንችላለን፣ አጥቅቶ መጫወት የሚያውቅ ቡድን ብቻ ለመሆናችንን እናረጋግጥላችኋለን ብሏል። አክሎም ጥሩ እግር ኳስ ብቻ ይጫወታሉ ብለው አስበው ነበር፣ ነገር ግን የማይረባ እግር ኳስ መጫወትንም እናውቅበታለን ሲል ነው ኬሊያን ኤምባፔ ከጨዋታው በኋላ የተናገረው። ይሄ የነሱ አጨዋወት ነው፣ በዚህ መንገድ ደግሞ እኛን ለማሸነፍ ሞክረዋል፣ ነገር ግን በመጨረሻም በራሳቸው መንገድ እኛ አሸንፈናቸዋል ብለዋል ኬሊያን ኤምባፔ። ራያን ሸርኪ በበኩሉ ሲናገር 30 ጥፋት ሰርተውብን እንዴት አንድ ካርድ እንኳን ሳይመለከቱ ሊወጡ እንደቻሉ በጭራሽ አላውቅም ሲልም ጭምር ነው የተናገረው። ይሄ ነገር በርካቶችንም ያነጋገረ እንደሆነ ጭምር ነው የተመለከትነው። በትናንትናው ጨዋታ ላይ በጣም በርከት ያሉ ጥፋቶችን ሲሰሩ ነበር የፓራጓይ ብሔራዊ ቡድን ተጫዋቾች፣ ነገር ግን አንድም ጊዜም የቢጫ ማስጠንቀቂያ ካርድ አልተመለከቱም። በትናንትናው ጨዋታ ላይ የፍጹም ቅጣት ምት ጭምር ተሰጥቷል፣ ነገር ግን አንድም እንግዲህ የቢጫ ማስጠንቀቂያ ካርድ ግን እንዳልተሰጣቸው ወይም ደግሞ እንዳልተመለከቱ ጭምር ነው የተመለከትነውና በርካቶች ይህንን ነገር ሲያነሱት ነበር። እነ ዝላታን ኢብራሂሞቪችም እነ ቴሪ ዳንኤል ኦንሪም ጭምር ያንን ነገር አንስተውታልና በርከት ያሉ ጥፋቶችን ሰርተው ቢጫ ካርድ አለመመልከታቸው በጣም አስገርሞኛል ሲል ነው ዝላታን ኢብራሂሞቪች እየተናገረውና እንኳንም እኔ እዚህ ጨዋታ ላይ አልነበርኩኝ፣ እኔ በዚህ ጨዋታ ላይ ብኖር ኖሮ በርካታ ቀይ ካርዶች ይኖሩ ነበር ሲል ነው የተናገረው ዝላታን ኢብራሂሞቪች ከጨዋታው በኋላ ሲናገር። የቀድሞ ማንቸስተር ሲቲ ግብ ጠባቂ የነበረው ጆ ሃርትም
እንደዚህ አይነት ጨዋታዎችን ቡድኔ ሲጫወት ብመለከት ጥዬ ነበር መውጣው ሲልም ነው የፓራጓይ እግር ኳስን በተመለከተ ሀሳቡን የሰጠው። በአጠቃላይ ግን ፓራጓይ በዚህም አለበዛም በዓለም ዋንጫው 16ቱ ጥሎ ማለፍ ለመግባት ትልቅ ትንቅንቅን አድርጋ በመጨረሻም ከውድድሩ ተሰናብታለች። ጀርመንን ሁላ ከውድድሩ ያሰናበተች ብሔራዊ ቡድን እንደነበረች የምናስታውሰው ነው። ነገር ግን የፓራጓይ ብሔራዊ ቡድን ጉዞ እዚህ ጋር አብቅቷል። ፈረንሳይ ወደ ቀጣዩ ዙር አልፋለች። የሩብ ፍጻሜ ጨዋታ ተፋላሚ ትሆናለች። ዛሬ የሚጠበቁ የዓለም ዋንጫ የሩብ ፍጻሜ ጨዋታዎችም እንዲሁ ይደረጋሉ። በርካቶች በጉጉት የሚጠብቋቸው ሁለት ጨዋታዎች ዛሬ ይደረጋሉ። ምሽት 5 ሰዓት ላይ ቀዳሚው ጨዋታ ይደረጋል። ኖርዌይ እና ብራዚል የሚያደርጉት ጨዋታ ቀድሞ የሚደረገው መርሃ ግብር ነው። ይሄ ጨዋታ በርካቶች በጉጉት ይጠብቁታል። የብራዚል ብሔራዊ ቡድን በተለይ ኤርሊንግ ሃላንድን ከያዘው የኖርዌይ ብሔራዊ ቡድን ትልቅ ፈተና ሊገጥመው ይችላል ብለው በርካቶች ያነሳሉ። ማቴዎስ ኩኛህ ግን ይሄ ጨዋታ በብራዚልና በኖርዌይ መካከል ነው፣ ትኩረት የምናደርገው በኤርሊንግ ሃላንድ ላይ ብቻ መሆን የለበትም ሲል ማቴዎስ ኩኛህ ይናገራል። በብሔራዊ ቡድኑ ሌሎች በጣም ጥሩ የሚባሉ ተጫዋቾች እንዳሉ መርሳት የለብንም ሲልም ነው የተናገረውና የዛሬው ጨዋታ በጉጉት እንዲጠበቅ ያደረገው በርከት ያሉ አጋጣሚዎች ያሉት 82566 ደጋፊዎችን በሚይዘው ሜት ላይፍ ስቴዲየም ይሄኛው ጨዋታም ይደረጋል። ከነዚህ ሁለት ብሔራዊ ቡድኖች በጣም ከረጅም ጊዜ በፊት ነው ሁለቱ ተገናኝተው የሚያውቁት። ለመጨረሻ ጊዜ በ2006 ነው። እሱም በፍሬንድሊ ጨዋታ ነው። 1-1 ነበር ሁለቱ ብሔራዊ ቡድኖች ያኔ ጨዋታቸውን ያጠናቀቁት። ከዛ ውጭ ግን በዓለም ዋንጫ ለመጨረሻ ጊዜ የተገናኙት በ1998 ነው። ኖርዌይ ከዛ በኋላ ተሳትፎን አድርጋ አታውቅም። ያኔ ለመጨረሻ ጊዜ በተሳተፈችበት የዓለም ዋንጫም ኖርዌይ ብራዚልን 2-1 በሆነ ውጤት አሸንፋ እንደነበር እናስታውሳለን። ዛሬ ከበርካታ ዓመታት በኋላ እነዚህ ሁለት ብሔራዊ ቡድኖች ጨዋታቸውን ያደርጋሉ። ስለዚህ የዛሬው ምሽቱ ጨዋታም ምሽት 5 ሰዓት ላይ ነው የሚደረገው። ይሄ ጨዋታ በትልቅ ጉጉት ይጠበቃል ተብሎ ይታሰባል። ለብራዚል በጣም መልካሙ የሚባለው ዜና ራፊኒሃ ወደ ሜዳ ሊመለስ ከጫፍ መድረሱን የሚያሳዩ መረጃዎች መውጣታቸው ነው። በጉዳት ላይ የሚገኘው ብራዚላዊው ተጫዋች ራፊኒሃ ወደ ሜዳ እንደሚመለስ ነው አሰልጣኝ ካርሎ አንቸሎቲ ያረጋገጡት። ራፊኒሃ በኖርዌይ ጨዋታ ተጠባባቂ ወንበር ላይ ሊቀመጥ እንደሚችል አሰልጣኙ ጠቁመዋል። ተጫዋቹ በጉዳት ምክንያት ያለፉትን ሁለት የዓለም ዋንጫ ጨዋታዎች እንዳመለጡት የምናስታውሰው ነው። ራፊኒያ በፍጥነት እየተሻሻለው ነው፣ ነገር ግን 100% አይደለም። ምናልባትም ተጠባባቂ ሆኖ የተወሰኑ ደቂቃዎችን ሊጫወት ይችላል ሲሉ ጭምር ነው የተናገሩት አሰልጣኝ ካርሎ አንቸሎቲና የዚህ ተጫዋች መመለስ ምንም እንኳን ሙሉ ለሙሉ 100% ፊት ባይሆንም በዚህኛው ጨዋታ ከኖርዌይ ጋር በሚደረገው ጨዋታ የተወሰኑ ደቂቃዎችን ሊያገኝ እንደሚችል ቢነገርም፣ ነገር ግን ይህንን ጨዋታ አሸንፋ ደግሞ ወደ ቀጣዩ ዙር ወደ ሩብ ፍጻሜ ማለፏን የምታረጋግጥ ከሆነ ለብራዚል ብሔራዊ ቡድን በድጋሚ ትልቅ ግልጋሎትን ይሰጣል ተብሎ ይጠበቃልና በርካቶች በጉጉት ይጠብቁታል ይህንን ጨዋታ። ራፊኒያም ከጉዳት ተመልሷል። ኔይማርስ በዛሬው ጨዋታ ላይ ምን ያክል ደቂቃዎችን ያገኛል የሚለው በርካቶች ይጠብቁታል። ባለፈው በ32ቱ የጥሎ ማለፍ ዙር ላይም ብራዚል ጨዋታዋን ከጃፓን ብሔራዊ ቡድን ጋር አድርጋ ከኋላ ተነስታ ማሸነፍ በቻለችበት ጨዋታ ምንም አይነት ደቂቃ እንዳላገኘ እናስታውሳለን። እርግጥ ነው አሰልጣኝ ካርሎ አንቸሎቲም ተጫዋቹን ደቂቃ ለመስጠት ያሰቡበት ጊዜ እንደነበር፣ ምናልባት ጨዋታው ወደ ጭማሪ ደቂቃ ያመራል ብለው አስበው ያኔ ሊቀይሩት አስበው እንደነበር ተነግሯል። ነገር ግን በጨዋታው የመጨረሻው ሽርፍራፊ ሰከንዶች ላይ ነበር ጋብሪኤል ማርቲኔሊ ኳስና መረብን አገናኝቶ ብራዚል ወደ ቀጣዩ ዙር ማለፏን ያረጋገጠችበትን ውጤት ያመጣቸውና በዛ ምክንያት 30 ደቂቃዎቹ አለመጨመሩ ይህንን ተጫዋች ማለትም ኔይማር ጁኒየርን እንዳይሰለፍ አድርጎት ነበር። በዛሬው ጨዋታስ ምን ያክል ደቂቃዎችን ያገኛል ይጠበቃል። ኤርሊንግ ሃላንድ ይናገራል። ጋብሪኤል ማጋሌሽ አስደናቂ ተከላካይ ነው ብለዋል። ኤርሊንግ ሃላንድ የእነዚህ ሁለት ተጫዋቾች ትንቅንቅ በክለብ እግር ኳስ በደንብ የምናስታውሰው ነው። በተለይ በአርሰናል እና በሲቲ ፍልሚያ የእነዚህ ሁለቱ ተጫዋቾች ትንቅንቅ በርካቶች ያውቁታል። ዛሬ ደግሞ በብሔራዊ ቡድን እርስ በርስ ይገናኛሉ። ሃላንድ ግን ጋብሪኤል ማጋሌሽን አድንቆታል። ኖርዌያዊው የፊት መስመር አጥቂ ኤርሊንግ ሃላንድ ለጋብሪኤል ማጋሌሽ ያለውን አድናቆት በይፋ ገልጾለታል። እሱ አስደናቂ ተጫዋች ነው ያለው ሃላንድ ፕሪሚየር ሊጉን አሸንፏል፣ ሁሉም ክብር ይገባዋል ሲልም ነው የተናገረው። ነገር ግን ብራዚል ማርኪኒዮስና አሊሰን ቤከር አይነትም ባለ ልምድ የኋላ መስመር መያዟን መዘንጋት የለብንም ሲል ነው የተናገረው ኤርሊንግ ሃላንድ። ሃላንድ ይቀጥልና ሙሉ የብራዚል ብሔራዊ ቡድን ጠንካራ ነው፣ የኋላ መስመሩ ጥብቅ ነው ሲልም ጭምር ይናገራል። የዛሬው ጨዋታ ላይ ትልቅ ትንቅንቅ ይታያል ተብሎ ይታሰባል በኤርሊንግ ብራውት ሃላንድ እና በብራዚል የተከላካይ መስመር ተጫዋቾች መካከል። የሌላኛው የሚደረገው ጨዋታ ደግሞ ሌሊት ላይ የሚደረገው ሌሊት 9 ሰዓት ሲል የሚደረገው ጨዋታ ነው። ከውድድሩ አዘጋጆች መካከል አንደኛው አይኖቹ ሜክሲኮ ከእንግሊዝ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ይጠበቃል። የቶማስ ቱሄል ቡድን
የዛሬውን ጨዋታ የማሸነፍ ቅድመ ግምትን በትልቁ አግኝቷል። ነገር ግን ሜክሲኮ በዚህ ውድድር ላይ የምትታማ አይደለችም። ሁሉንም ጨዋታዎች አሸንፋ ወደዚህ ዙር መምጣቷ የሚታወቅ ጉዳይ ነው። ከውድድሩ አዘጋጆች መካከል አንደኛዋ ናት። ከዛ ውጭ ደግሞ ጨዋታውን የምታደርገው በሜዳዋ ነውና በርካቶች በጉጉት ይጠብቋታል። የእንግሊዝ ብሔራዊ ቡድን በተለይ የሜክሲኮ ደጋፊዎች እንዳይበጠብጧቸው በማሰብ ምክንያት የሆቴላቸውን ቀይረው ለማንም ትንፍሽ እንዳላሉና የት እንደተደበቁ እንኳን እንዳልታወቀ ሲነገር ነበር። የሜክሲኮ ጋዜጠኞች ጭምር የት እንዳላችሁ ፈልፍለን እናውጣና ለደጋፊዎች እንሰጣለን፣ እንዲረብሿችሁም እናደርጋለን የሚል አይነት ሀሳብም ጭምር ሲሰጡ እንደነበር እናስታውሳለን። ጨዋታው ሜክሲኮ ሲቲ ላይ ኢስታዲዮ ባኖርቴ ላይ ጨዋታው ይደረጋል ተብሎ ይታሰባል። 87523 ደጋፊዎችን በሚይዘው ስቴዲየም ነው ጨዋታው የሚደረገው። ዛሬ እንግሊዝ ከሜክሲኮ የሚያደርጉት ጨዋታ ላይ በጣም የትኬት ዋጋዎች እየናሩ እንደሚገኙ የሚያሳዩ ነገሮች ያሉ። ዛሬ እንግዲህ ጨዋታቸውን ያደርጋሉ። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት የዛሬ 16 ዓመት ነው። 2010 ላይ ነው ለመጨረሻ ጊዜ የተገናኙት በወዳጅነት ጨዋታ። ያን እንግሊዝ ሜክሲኮን 3-1 በሆነ ውጤት ማሸነፍ ችላ ነበር። ከዛ ውጪ 2001 ላይ እንዲሁ እንግሊዝ 4-0 ያሸነፈችበትም ውጤት ነበር። ያለፉት 3 የእርስ በርስ ግንኙነቶች ሶስቱም በእንግሊዝ ብሔራዊ ቡድን አሸናፊነት የተጠናቀቁ ነበሩ። ዛሬ ወሳኙ ጨዋታ ይደረጋል። የቶማስ ቱሄል ቡድንም በቀጣይ ምን አይነት ነገሮችን ያሳየናል ዛሬ ይጠበቃል። ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጣም ትልቅ ትንቅንቅ ጠብቆት ነበር በ32ኛው የጥሎ ማለፍ ዙር ላይና ያንን ነገር ግን በስኬት መወጣቱን እናስታውሳለን። ምስጋና ለሃሪኬን 2 ጎሎች ይግባና ዛሬስ ምን አይነት ነገሮች ያሳዩናል ይጠበቃል። የከፍተኛ ግብ አስቆጣሪነቱን ኬሊያን ምባፔ በ7 ግቦች እየመራው ነው። ሊዮኔል ሜሲም ተመሳሳይ 7 ግቦችን በማስቆጠር በቀዳሚነት ተቀምጠዋል ሁለቱም። ከዛ ውጪ ኤርሊንግ ሃላንድ 5 ግቦችን አስቆጥሯል። ሃሪኬንም እንዲሁ 5 ግቦች አሉት። ኢስማኤል አሳር ከሴኔጋል፣ ሚኬል ኦያርዛባል ከስፔን፣ ኦስማን ዴምቤሌ ከፈረንሳይና ቪኒሲዮስ ጁኒየር ከብራዚል እነዚህ 4 ግቦችን በውድድሩ ላይ ያስቆጠሩ ተጫዋቾች ናቸው። የአሲስቱን ሪከርድ ማይክል ኦሊሴ ነው በ5 አሲስቶች የሚመራው። ብራሂም ዲያዝ እና ብሩኖ ጉማሬሽ በ4 አሲስቶች ይከተላሉ። አሌክዛንደር ኢሳክ፣ ፍሎሪያን ቬርትስ፣ ማርቲን ኦዴጋርድ እና ሮቤርቶ አልቫራዶ ደግሞ 3 አሲስቶችን በዚህ ውድድር ላይ ያደረጉ ተጫዋቾች ናቸው። የስፔን ብሔራዊ ቡድን ግብ ጠባቂ የሆነው ኡናይ ሲመን ይናገራል። ክሪስቲያኖ ሮናልዶ የድሮ ምርጡ አቋሙ አሁን አብሮት የለም ሲል ይናገራል። የስፔን ብሔራዊ ቡድን ግብ ጠባቂ የሆነው ኡናይ ሲመን ሮናልዶ ከግብ ክልላችን ማራቅ ወይም ከፔናልቲ ቦክሳችን ማራቅ አለብን፣ እንደ ድሮ አይደለም፣ ነገር ግን ቦክስ ውስጥ ግን ኳሱን ካገኘ ላይምረን ይችላል ሲልም ነው የተናገረው። ሮናልዶ ከዓመታት በፊት የነበረው አይደለም ያለው ኡናይ ሲመን እሱ ከዚህ በኋላ በማድሪድ የነበረው አቋሙ አይኖረውም ሲልም ጭምር የተናገረው። ነገር ግን በተቻለ አቅም እሱን ከግብ ክልል ማራቅ ያስፈልጋል ያለ ሲሆን እዛ ከተገኘ ግን ጨዋታ ቀያሪ ነው። የአጥቂ ደመነፍሱ አሁንም አለ ወይም ደግሞ ያጨራረስ ብቃቱ አሁንም አለ። እንግዲህ ስለዚህ ከፔናልቲ ቦክስ ማራቅ አለብን፣ ቦክስ ውስጥ ኳስ እንዲያገኝ ማድረግ የለብንም። ያንን ነገር ካደረገም ሊጨርሰን ይችላል ሲልም ነው የተናገረው። በኔሽንስ ሊግ ፍጻሜ በፍጹም ቅጣት ምት ክልል ያገኘውን ኳስም ማስቆጠሩን መዘንጋት የለብንም ሲል ነው ኡናይ ሲመን ሀሳቡን እየሰጠ የሚገኘው። ስፔን እና ፖርቱጋል የሚያደርጉት ጨዋታ ነገ ምሽት ላይ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ክለቦችን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። አርሰናሎች ሊያንድሮ ትሮሳርድን ለመሸጥ መስማማታቸው ይፋ ተደርጓል። በዚህ ክረምት የተጫዋቾች የዝውውር መስኮት ከአርሰናል ጋር ይለያያሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደነበር የምናስታውሰው ነው። ሊያንድሮ ትሮሳርድ እሱንም ለመሸጥ አርሰናሎች ተስማምተዋል። የቱርኩ ክለብ ቤሺክታሽ ሊያንድሮ ትሮሳርድን ለማስፈረም ከአርሰናል ጋርም ከስምምነት መድረሳቸው ነው ይፋ የተደረገው። ቤሺክታሽ ተጫዋቹ አጠቃላይ 20 ሚሊዮን ዩሮ በሚደርስም የዝውውር ሂሳብ ለማስፈረምም ተስማምተዋል። ዝውውሩ ገና ለመጠናቀቁና ክለቡ በግል ጥቅማ ጥቅም ዙሪያም ከተጫዋቹ ጋር እየተነጋገረ መሆኑ ይፋ ተደርጓል። የ31 ዓመቱ ተጫዋች ትሮሳርድ በአርሰናል ቤት ያለው ኮንትራት በሚቀጥለው ዓመት ነበር የሚያበቃው። ትሮሳርድ አርሰናል ባለፈው ዓመት የፕሪሚየር ሊግ ዋንጫን ከ2 አስርት ዓመታት በኋላ ሲያሳካም በጣም ትልቅ አበርክቶች ከነበራቸው ተጫዋቾች መካከል አንደኛው እንደነበር ማንም ጥርጥር የለውም እና በተለይ ወሳኝ የሚባሉ ጎሎችን ያስቆጠረባቸው ጨዋታዎች እንደነበሩ እናስታውሳለን። ለምሳሌ ያክል ዌስትሃም ዩናይትድ ላይ ያስቆጠረው ጎል በመጨረሻዎቹ ሳምንታት አካባቢ አርሰናል ተቸግሮ በነበረበት ጊዜ ጎል ያስቆጠረ ተጫዋች እንደነበር እናስታውሳለን። ከዛ ውጭ ሌሎች ጨዋታዎች ላይ እንዲሁ በጣም ወሳኝ የሚባሉ ጎሎችን ማስቆጠሩን እናስታውሳለንና በጣም ትልቅ አበርክቶች ነበሩት። አርሰናል ቤሺክታሽ በትሮሳርድ ዝውውር ላይ ከስምምነት መድረሳቸው ይፋ ተደርጓል። ቤሺክታሽ በቅድሚያ 18 ሚሊዮን ዩሮ የሚከፍሉ ሲሆን 2 ሚሊዮን ዩሮ ደግሞ ከቆይታ በኋላ ይከፍላሉ። ትሮሳርድ በግል ጉዳዮች ላይ ሙሉ ስምምነት ላይ ባይደርሱም ንግግሮች ግን እየተደረጉ ይገኛሉ። ዝውውሩ ከዓለም ዋንጫው ፊትም ሙሉ በሙሉ ላይጠናቀቅ ይችላል ተብሎ ይጠበቃል። መስማማቶች ብቻ እንዳሉ ነው የተናገረው።
ይሄ የቱርኩ ክለብ ከትሮሳርድ ጋር በግል ጉዳዮች ላይ ግን ለመደራደር አሁንም በአሜሪካ በትልቁ እየተዘጋጀ እንደሚገኝ ተነግሯል። አርሰናል ከትሮሳርድ ሽያጭ ካጸደቀ በኋላ ለማርቲኔሊና ለጋብሪኤል ሄሱስ የሚቀርቡ ጥያቄዎችንም ለማዳመጥ ዝግጁ እንደሆነ ጭምር የሚያሳዩ ነገሮች አሉ። ይሁን እንጂ በጋብሪኤል ሄሱስ ከ18 እስከ 20 ሚሊዮን ፓውንድ የሚጠይቅ በመሆኑ ሁለቱም በዝቅተኛ ዋጋ ለመሸጥ አይስማማም ተብሎ ነው የሚታሰበውና በቀጣይ በትልቁ እነዚህን ሁለት ተጫዋቾች የሚሸጥ ከሆነ በዛ ቦታ ላይ ወይም ደግሞ ሊያንድሮ ትሮሳርድ እና በጋብሪኤል ማርቲኔሊ ቦታ ላይ በጣም ወሳኝ የሚባሉ ቢያንስ ሁለት ዝውውሮችን ለማድረግ እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። ሞርጋን ሮጀርስ የአርሰናል ቅድሚያው ኢላማ ነው በዛ ቦታ ላይ። ከዛ ውጭ ደግሞ ብራድሌይ ባርኮላም ስሙ ይነሳል። በትልቁ በቀጣዮቹ ሳምንታት ከዝውውር ጉዳይ ጋር በተያያዘ በአርሰናል ቤት ስሞችን እንሰማለን ተብሎ ነው የሚጠበቀው። ብራድሌይ ባርኮላ ግን ትላንትና እንደወጣው መረጃ በተለይ ዴይሊ ሜል የተባለ የመረጃ ምንጭና ዳቪድ ላይንች የሊቨርፑል በጣም የቅርብ የመረጃ ምንጭ የሚባለው ሰው ነው። እነዚህ ሁለት የመረጃ ምንጮች እንደተናገሩት ከሆነ ብራድሌይ ባርኮላ የሚለቅ ከሆነ ከፓሪስ ሰን ዠርሜን ከሊቨርፑል ይልቅ አርሰናልን ያስቀድማል የሚል መረጃ ነው የወጣው። ፈረንሳዊው የክም ተጫዋች ብራድሌይ ባርኮላ በክረምቱ ፓሪስ ሰን ዠርሜንን የሚለቅ ከሆነ ከሊቨርፑል ይልቅ ወደ አርሰናል ማምራትን የመጀመሪያው ምርጫ አድርጎታል። ተጫዋቹ አርሰናልን እንዲመርጥም ካደረጉት ዋና ምክንያቶች አንደኛው ከሚኬል አርቴታ ጋር አብሮ የመስራት ከፍተኛ ፍላጎት መኖሩ ነው። አርቴታ ወጣት ተጫዋቾችን በማሳደግ ያለው ስም በጣም ትልቅ ሚናን ይጫወታል ተብሎ ይጠበቃል። ከእግር ኳሱ በተጨማሪ በለንደን ከተማ የመኖር እድልም መኖሩ ለአርሰናል በድርድሩ ላይም ተጨማሪ ብልጫንም እንዲያገኝ ያደርገዋል ተብሎ እንደሚታሰብ ነው ዳይሊ ሜልና እንዲሁ ዳቪድ ላይንችም መረጃውን ይፋ እያደረጉ የሚገኙት። ኒውካስል ዩናይትድ ምናልባትም ብሩኖ ጉማሬሽ ይለቃል የሚል አይነት ሀሳብ ስላላቸው ለጥንቃቄ ሲባል በርከት ያሉ የመሃል ሜዳ አማራጮችን መከታተላቸው ነው ክሬግ ሆፕ መረጃውን ይፋ እያደረገ የሚገኘው። ኒውካስሎች በጣም በትልቁ ስጋት ውስጥ ገብተዋል ተብሏል። ይሄ ተጫዋች ይለቅብናል ብለው ሀሳብ እንዳላቸው ነው እየተነገረ የሚገኘው። ስለዚህም ይሄ ተጫዋች የሚለቅ ከሆነ ከወዲሁ እሱን የሚተኩ ተጫዋቾችን እየተመለከቱ ነው በገበያው ላይ። ሌላኛው ለአርሰናል በጣም ጥሩ የሚባለው መረጃ ግን ኒውካስል በተለይ ለአውሮፓ ውድድሮች ብቁ መሆን ባለመቻል ወይም በአውሮፓ ቻምፒየንስ ሊግም በዩሮፓ ሊግም በኮንፈረንስ ሊግም በሌሎች በአውሮፓ ትልልቅ ውድድሮች ላይ አለመኖሩ አንደኛ ነገር። ሁለተኛ ነገር ሳንድሮ ቶናሊና አንቶኒ ጎርደንን የመሳሰሉ በጣም ወሳኝ የሚባሉ የኒውካስል ዩናይትድ ተጫዋቾች ክለቡን ለቀው መውጣታቸው ለዚህ ተጫዋች በጣም ትልቅ ስጋት ሆኗል። በኒውካስል ዩናይትድ ስላለው የስፖርት ፕሮጀክትም ስጋት እንዳለው ጭምር ነው የተነገረውና በዚህ ምክንያት ክለቡን ለቆ ሊወጣ የሚችልበት እድሉ ሰፋ ያለ እንደሆነ ይፋ ተደርጓል። በግንቦት ወር መጨረሻ አካባቢ ላይም ለአርሰናሎች በራፋኤል ሊያው ጉዳይ ላይ ጥሪ ቀርቦላቸው ነበር። ነገር ግን የአርሰናል ምላሽ ወዲያውኑ ውድቅ ማድረግ እንደነበር ይፋ ተደርጓል። ጋዜጣ ኢታሊያ እንደዘገበው ከሆነ ይሄኛው ተጫዋች ራፋኤል ሊያው አርሰናሎች እንዲያስፈርሙት ጥያቄ ቀርቦ የነበረ ቢሆንም አርሰናሎች ግን ወዲያው ጥያቄውን ውድቅ እንዳደረጉት ይፋ ተደርጓል። ማንቸስተር ዩናይትድን የተመለከተ መረጃን ወደ እናንተ እናደርስ። አሁን ላይ የዩናይትድ የዝውውር እንቅስቃሴን በተመለከተ ቁጣው በማህበራዊ ሚዲያም በጣም ከፍ እንዳለ እየተነገረ ነው። ምንም እንኳን በዝውውር መስኮቱ የክለቡ ሰሞናዊ ሁኔታ ተስፋ አስቆራጭ ቢሆንም በካሪንግተን እና በኦልትራፎርድ አመራሮች ላይ ግን እጅግ የተረጋጋ ስሜት እንደሚታይ ነው የቅርብ የማንቸስተር ዩናይትድ የመረጃ ምንጮች የሚናገሩት። ማንቸስተር ዩናይትድ ቶተንሃሞች ለማቲዮስ ፈርናንዴስ ካቀረበው እኩል ለማቅረብ አለመወሰኑና ራሱን ከኤሊዮት አንደርሰን ድርድርን በማግለሉ ብዙ ደጋፊዎችን በጣም ተበሳጭተውባቸዋል። ይሁን እንጂ በኢኒዮሶች የተገነባው አዲሱ የእግር ኳስ አስተዳደር መዋቅር ግን በቁልፍ የስራ ቦታዎች ላይ ብዙ ልምዶች ያላቸው ሰዎችን የያዘ በመሆኑ ክለቡ ምንም አይነት የመደናገጥም ወይም የመቻኮል ስሜት ውስጥ እንደማይገኝ ነው የመረጃ ምንጩ አገኘሁት ሲል መረጃውን ያጋራው። ያኔ የዝውውር ሂደቱ በኤድዋርድ ይመራ በነበረበት ጊዜ ግን ዩናይትድ በዝውውር ገበያው ላይ በቀላሉ ጫና ውስጥ የሚገባና ሌሎች ክለቦች ከፍተኛ ዋጋ እንዲከፍል በቀላሉ የሚያስገድዱት አይነት ክለብ እንደነበር እናስታውሳለን። ያ ነገር ግን አሁን በኢኒዮሶች ዘንድ እንደሌለ የሚያሳዩ ነገሮች አሉ። ኢኒዮሶች ተረጋግተው ዝውውሮችን ለማድረግ የሚሞክሩ አይነት ሰዎች እንደሆኑ የተነገረው። ታዲያ አሁን ላይ የአመራር ቢኖር ኖሮ እንኳን ክለቡ በድንጋጤ ተውጦ የችኮላ ውሳኔዎችን ለመውሰድ ሊገደድ ይችል ነበር ብሏል። የማንቸስተር ኢቭኒንግ ኒውስ ዘጋቢ ነው ይህንን ሀሳብ እየሰጠ የሚገኘው። ሌላኛው የሰማነው መረጃ እንደሚያሳየው ግን ማንቸስተር ዩናይትዶች ምናልባት ኦሪዮል ሹዋሜኒን የማግኘት እድላቸው አሁን ላይ በጣም አጠራጣሪ ደረጃ ላይ እንደደረሰ የሚያሳዩ ነገሮች አሉ። እንደ ምክንያትነት የሚነሳው ምክንያቱም ሪያል ማድሪድ የአማካይ ስፍራ ተጫዋች የማስፈረም እድላቸው እየጠበበ መምጣቱን ተከትሎ ነው። ሪያል ማድሪድ የአማካይ ስፍራ ሌሎች ተጫዋቾችን ለማምጣት ሙከራዎችን የማያደርግ ከሆነ ኦሪዮል ሹዋሜኒን የመልቀቅ እድላቸው በጣም ጠባብ ይሆናል ተብሎ ይታሰባል። በተለይ ባለፉት ጥቂት ጊዜያት የዚህኛውን ተጫዋች የኤንዞ ፈርናንዴዝን ዝውውር ለማድረግ በትልቁ እንቅስቃሴዎችን ሲያደርጉ ነበር ሪያል ማድሪዶች። ነገር ግን አሁን ላይ ያንን ለማድረግ ፍቃደኛ ለመሆናቸውን ተከትሎ
ኦሪዮል ሹዋሜኒን የመልቀቅ ዕድላቸው በጣም ጠባብ ተብሏል። የዝውውር ወቅትም ለሽያጭ መቅረቡን የሚያሳይ ምንም አይነት ፍንጭም የለም። በሪያል ማድሪድ በኩል ዩናይትዶች አሁን ላይ ተጫዋቹን የማስፈረም ዕድላቸው አነስተኛ ሊሆን እንደሚችል የሚጠቁሙ መረጃዎችም ይፋ እየተደረጉ እንደሚገኝ ነው ዘገባው የጠቆመው። የሊቨርፑል ጉዳዮችንም ወደ እናንተ እናደርስ ውድ ቤተሰቦቻችን። ቨርጂል ቫን ዳይክ የትም አይሄድም ተብሏል። ሰሞኑን አንዳንድ የመረጃ ምንጮች ምናልባት ቨርጂል ቫን ዳይክ ሊለቅ ይችላል የሚሉ ግምቶች ሲያስተጋቡ ነበር። ነገር ግን ቨርጂል ቫን ዳይክ እንደማይለቀን የተረጋገጠው የሊቨርፑሉ ካፕቴን በአሁኑ ሰዓት በእረፍት ላይ ይገኛል። ከእረፍት መልስ ደግሞ ለቅድመ ውድድር ዝግጅትም ይመለሳል ተብሎ ይታሰባል። አዲሱ ዋና አሰልጣኝ የሆኑት አንዶኒ ኢራኦላ ለ2026-27 የውድድር ዘመን በሱ ላይ እምነት ጥለዋል። ሊቨርፑል ለዚህ ቁልፍ ተከላካይም የሚመጡ ጥያቄዎችን ለማስተናገድ ያስባል የሚሉ ወሬዎች ሙሉ በሙሉ ከእውነት የራቁ እንደሆኑ ጄምስ ፒርስ መረጃውን ይፋ አድርጓል። ኮዲ ጋክፖ በቶተናም የዝውውር እቅድ ውስጥ ካሉ ስሞች አንደኛው ነው። ሊቨርፑል ተጫዋቹን ለመሸጥ ምንም አይነት ፍላጎት የለውም። ማንም ክለብ ንግድ ለመጀመር ቢፈልግ ሊቨርፑል እንደ ማሳያ የሚያነሳው አንቶኒ ጎርደን ወደ ባርሴሎና በ70 ሚሊዮን ፓውንድ የሄደበት ዝውውር ይሆናል ተብሎ ይታሰባል። እስካሁን ድረስ ተጫዋቹ ለሊቨርፑል መሄድ እንደሚፈልግ ግን እንዳልነገራቸው ነው ይፋ የተደረገው። ኮዲ ጋክፖ ግን በቶትንሃም በተለይ በሮቤርቶ ዲዘርቢ በጣም በትልቁ የሚፈለግ ተጫዋች ሰፊ የመጫወቻ ደቂቃዎችን እንደሚያገኝም ቃል እንደተገባለት ጭምር ነው የተነገረው። በቀጣይ ውሳኔው ምን ይሆናል የምንጠብቀው ነው። የብራድሊ ባርኮላ ዝውውር ጉዳይ አሁንም ክፍት ነው። ፓሪስ ሳን ዠርሜን አንድ ወይም ሁለት የመስመር አጥቂዎችን ካስፈረመ ባርኮላ እንዲለቅም በሩን ይከፍቱለታል። ፓሪስ ሳን ዠርሜን እና ባርኮላ በአዲስ ውል ድርድር ላይ መግባባት ላይ አይደሉም። ተገቢው ዋጋ ከቀረበ ፓሪስ ሳን ዠርሜን ለመሸጥም ዝግጁ ሊሆን ይችላል። የሊቨርፑልና የባርኮላ ጉዳይም በቀጣይ ቀናት ሊጠናከር ይችላል። ሊቨርፑል ሌላ አጥቂ ለማስፈረምም ሲፈልግ ባርኮላ በዋና ኢላማዎቹ መካከልም ይገኛል። አርሰናል ሮጀርስን ቢፈልግም ባርኮላም በዝውውር ውስጥም እንደሚገኝ ነው ቤን ጃኮብስ መረጃውን ይፋ ያደረገው። ቦርንመዝ ለሁሉም ፈላጊ ክለቦች አሌክስ ስኮት ለሽያጭ እንዳልቀረበም ይፋ አድርጓል እንደ ቤን ጃኮብ ዘገባ። ነገር ግን ፍላጎት ያላቸው ክለቦች የደረሰ መረጃ መሰረትም የዝውውሩ በር አሁንም ክፍት ሊሆን እንደሚችል ያምናሉ። ቦርንመዝ የአሌክስ ስኮትን ዋጋ 80 ሚሊዮን ፓውንድ ገደማ እንደሚገምቱት ነው መረጃው የወጣውና ይህንን ተጫዋች ለማስፈረም በጣም በርካታ ፈላጊዎች ያሉት ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና አርሰናልም የአሌክስ ስኮትን ሁኔታ ለማወቅም ቀጥታ ለቦርንመዝም ጥያቄ አቅርበዋል። ሊቨርፑል አንዶኒ ኢራኦላ ወደ ሊቨርፑል ስለተቀላቀለና አሌክስ ስኮትን በደንብ ስለሚያውቀው ሊቨርፑልም ከሱ ጋር የሚገናኙ ዜናዎችን ብዙ እንሰማለን። ሊቨርፑል ሌላ የመሃል ሜዳ ተጫዋች ሊያስፈርም ይችላል። ስለዚህ የትኛውን አቅጣጫ እንደሚመርጥም በቀጣይ የሚጠበቅ ጉዳይ ነው ብለዋል ቤን ጃኮብስ። ነገር ግን አሌክስ ስኮት የበርካታ ትልልቅ የሚባሉ የእንግሊዝ ክለቦች ፍላጎት ውስጥ ያለ ተጫዋች እንደሆነ ነው መረጃው ይፋ ያደረገው። የቼልሲን ጉዳዮች ደግሞ ወደ እናንተና ደርስ። ግራኒት ዣካ ለቻቪ አሎንዞ ቼልሲን እንደማይቀላቀል በግል አረጋግጦለታል ብሏል። ጂያንሉካ ዲማርሲዮ ነው ይህንን መረጃ ይፋ ያደረገው። ግራኒት ዣካ አሁን ላይ ከሰንደርላንድ ለቆ ወደ ቼልሲ የመቀላቀል እድሉ ጠባብ እየሆነ እንደመጣ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቼልሲ አሌክስ ስኮትን ያደንቀዋል። ማንቸስተር ዩናይትድ፣ አርሰናል እና ቶትንሃም የመሃል ሜዳ ተጫዋቹ ላይ ፍላጎት እንዳላቸው ቢነገርም ቦርንመዝም እንዲሁ ስኮትን መሸጥ እንደማይፈልጉ ቢረጋገጥም አዲሱ ለሚያቀርቡለትም ነገር ግን ቼልሲ ቤን ጃኮብስ እንደሚናገረው የዚህ ተጫዋች ፍላጎት እንዳለው የሚያሳዩ መረጃዎች ናቸው ያሉት። ኢንተር ሚላን በዚህ ክረምት ከቼልሲ ሊዘዋወር ስለሚችልበት ሁኔታ ከትሬቨር ቻሎባ ተወካዮች ጋርም ውይይቶችን አድርገዋል። የቼልሲና የእንግሊዝ ብሔራዊ ቡድን የመሃል ተከላካይ ከሴሪኤ ፍላጎት እየሳበ ሲሆን የትሬቨር ቻሎባ ወኪልም ስለ ዝውውር ጉዳይ ለመወያየትም ከኢንተር ባለስልጣናት ጋር ተገናኝቷል ተብሏል። ኮሞ የ28 ዓመቱን ተጫዋችም እየተከታተሉ ሲሆን በስታንፈርድ ብሪጅም የወደፊት እጣ ፈንታው ግልጽ ስላልሆነ የጣሊያን ፍላጎት እንዲጨምር አድርጓል የሚል መረጃ ነው ይፋ የተደረገው እንደ ጋዜጣ ዴሎ ስፖርት ዘገባ። ቼልሲ ፔፕ ቻቫሊየር ለማስፈረም በጣም ተቃርቧል ተብሏል። ሰማዮቹ ከራዩ ቫይካኖ ጋር ለ28 ዓመቱ ስፔናዊ ግራ ተከላካይ 25 ሚሊዮን ዩሮዎችን የሚያስወጣ ስምምነት ለመፈጸምም በመጨረሻ ደረጃ ላይ እንደሚገኙ ይፋ ተደርጓል። ከተጫዋቹ ጋር በግል ውሎችም አስቀድመው ተስማምተዋል። እናም ዝውውሩ አሁን ላይ በጣም የላቀ ደረጃ ላይ እንደሚገኝ ነው ቤን ጃኮብስ መረጃውን ይፋ እያደረገ የሚገኘው። አርሰናልና ማንቸስተር ሲቲ ሁለቱም በዚህ ክረምት ኤንዞ ፈርናንዴዝን ለማስፈረም ጫና እያደረጉ ነው። ሪያል ማድሪድ ለቼልሲው አማካይ ዝውውር ያለውን ፍላጎትም አስቀድሞ አቋርጧል። በዚህም ሁለቱ የፕሪሚየር ሊግ ግዙፍ ክለቦችም ስምምነት ሊፈጽሙ የሚችሉበት እድል እየመረመሩ ይገኛሉ። ቻቪ አሎንዞ ደግሞ አርጀንቲናዊውን ተጫዋች ወደ ቼልሲ ስብስቡ በተሳካ ሁኔታ መልሶ ማዋሃድ እንደሚችልም እምነት እንዳለው ጭምር ነው እየተነገረ የሚገኘው።
ኮል ፓልመር ወደ ዓለም ዋንጫው ስላለመጠራቱ ይናገራል። መቀየር የማልችለው ውሳኔ ነው፣ እናም ከባድ ነው። አሰልጣኙ ከመረጠው የተለየ ነገር ለቡድኑ ማቅረብ እችል ነበር ሲልም ይናገራል። ነገር ግን እንዳልኩት ይህ ውሳኔ መቀየር አልችልም፣ መልካሙን ሁሉ እመኝላችኋለሁ ሲልም ጭምር ነው የተናገረው። ፍሎረን ማሉዳ ቻቪ አሎንዞ ሊያም ዴላፕን እንደሚጠቀምበት አያስብም። በአዲሱ የቼልሲ አሰልጣኝ እንኳን ተጨማሪ የጨዋታ ጊዜያቶች ይኖረዋል ብዬ አላስብም። ስለዚህም ወደ ሌላ ክለብ ለመሄድና ተጨማሪ የጨዋታ ጊዜያቶችን ለማግኘት የተገኘውን እድል መውሰድ እና መጠቀም ያለበት ይመስለኛል ብሏል። ፍሎረን ማሉዳ ስለ ሊያም ዴላፕ ሲናገር ሊያም ዴላፕ ወደ ኒውካስል የሚሄድ ከሆነ ለሱ በጣም ጥሩ ስኬት ሊሆንለት እንደሚችል እገምታለሁ። መደበኛ በ11 ውስጥ እየተሰለፈ መጫወት ያስፈልገዋል ብዬ አስባለሁ። መጫወት ያስፈልገዋል። በራስ መታመምን የሚመጣው ተደጋጋሚ የመጫወት እድሎችን ሲያገኝ ነው። ምንም ነገር ዋስትና የለውም። ነገር ግን ተጨማሪ እድሎችን ወደሚያስገኝለት ክለብም መሄድ የተሻሉ አማራጭ ሊሆንለት ይችላል ሲልም ጭምር ነው ፍሎረን ማሉዳ ሀሳቡን እየሰጠ እንደሚገኝ የተረጋገጠው። የሪያል ማድሪድን ጉዳዮችን የምንንገራችሁ ፍሎሬንቲኖ ፔሬስ ከማይክል ኦሊሴ ጋር አዲስ ኮንትራት መፈራረም ወይም ደግሞ ተጫዋቹን ማስፈረም አስደናቂ ዓለም አቀፋዊ ተጽዕኖን እንደሚያመጣ ያምናሉ ተብሏል። በተጨማሪም ተጫዋቹ ከኬሊያን ኤምባፔ ጋር በፈረንሳይ ብሔራዊ ቡድን ጨዋታዎች ላይ የሚያሳየው ልዩ ጥምረትም ፍሎሬንቲኖ ፔሬስ በማንኛውም ወጪ ፊርማውን ለማጠናቀቅ ያለውን ቁርጠኝነት ይጨምርለታል ብሎ እንደሚያስብ ነው ሚጎል ሶሪያኖ መረጃውን እያጋራ የሚገኘው። በባየር ሚኒክ ኦሊሴን ለመሸጥ እንዲስማማ ሪያል ማድሪድ ፓሪስ ሰን ዠርሜን ኔይማርን ለማስፈረም ከከፈለው 222 ሚሊዮን ዩሮ በላይ ታሪካዊ ሪከርድ የሚሆን የላቀ ገንዘብን አቅርቦት ለማቅረብ ይኖርበታል ተብሎ እንደሚታሰብ ነው የተነገረው። ሪያል ማድሪድ ይህንን ያክል ገንዘቦች ያቀርባሉ በቀጣይ የሚጠበቅ ጉዳይ ነው። ግን ማይክል ኦሊሴን ለማስፈረም ፍሎሬንቲኖ ፔሬዝ በጣም ትልቅ ፍላጎት እንዳላቸውና ማይፈነቅሉት ድንጋይ እንደሌለ የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። ጆዜ ሞሪኒዮ ሌላ የመሃል ተከላካይ ለማስፈረም ትልቅ ፍላጎት አሳይቷል። ጆዜ ክለቡ ኢብራሂማ ኮናቴን ማስፈረሙ ብቻ በቂ አይደለም ብሎ ያምናል። ሌሎች የመሃል ተከላካዮችን ማምጣት በጣም ወሳኝ እንደሚሆን የሚጠቁሙ መረጃዎች ናቸው ያሉት። ኤድዋርዶ ካማቪንጋ ከሪያል ማድሪድ ካለቀቀ በስተቀር ክለቡ መሃል ሜዳ ላይ ተጫዋች እንደማያስፈርምም አረጋግጧል የሚል መረጃን ዲያሪዮ አስ ይፋ አድርጓል። ኤድዋርዶ ካማቪንጋ ግን አሁንም ቢሆን ከሪያል ማድሪድ ለመልቀቅ እንግዲህ ካለቀቀ በስተቀር ሌላ ተጫዋች የሚያስፈርሙበት እድል የለም ተብሏል። ሪያል ማድሪድ ስለ ኤንዞ ፈርናንዴዝ እና ማይክል ኦሊሴ በሰጧቸው መግለጫዎች መካከል ልዩነቶች እንዳሉ እየተነገረ ነው። ለኤንዞ ምንም ፍላጎት እንደሌላቸውና እንደማያስፈርሙት በግልጽ አስታውቀዋል። ለኦሊሴ ግን ለባየር ሚኒክ ካላቸው ክብር የተነሳ ከሱም ሆነ ከወኪሎቹ ጋር በንግግር ላይ እንዳልሆኑ ብቻ ነው የተናገሩት። ይህንን ያደረጉት ከባየር ሚኒክ ጋር ያላቸው ግንኙነት እጅግ በጣም ጥሩ ሆኖ እንዲቀጥል ለማረጋገጥ ነው። ሪያል ማድሪድ ማይክል ኦሊሴን ይወዱታል። ፍሎሬንቲኖ ፔሬዝም እጅግ በጣም ከሚያደንቋቸው ተጫዋቾች መካከል አንደኛው እንደሆነ እየተነገረ ነው። በአሁኑ ጊዜም ሆነ በወደፊትም ሪያል ማድሪድ ስለ ማይክል ኦሊሴ ማሰቡን የሚቀጥልበት እድሉ እንዳለ እየተነገረ ነው። ስለዚህ በሁለቱ ተጫዋቾች መካከል ያወጡት መግለጫ የተለያየ አይነት መግለጫ ተደርጎ ይቆጠራል። ሪያል ማድሪዶች ምናልባት የሚሳካላቸው ከሆነ ማይክል ኦሊሴን ለማስፈረም የዝውውር መስኮቱ ላይ እንቅስቃሴዎችን የሚያደርጉበት እንደሆነ የሚጠቁሙ መረጃዎችም ይፋ እየተደረጉ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ የዝውውር ጉዳዮችን፣ የዓለም ዋንጫ መረጃዎችን በስፋት ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ እዚህ ጋር በቃን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።